ዓለም ሳይፈጠር የነበረ አሁንም ያለ ወደፊትም የሚኖር አልፋና ኦሜጋ ልዑል እግዚአብሔር በሥራው ጉድለት የሌለበት በነቢብ በመናገር ሳይሆን በአርምሞ በዝምታ አካለ መኖር ወደ መኖር አምጥቶ መላእክትን ፈጠራቸው። መላእክት ማለት የእርቅ የሰላም የበረከት መልእክተኞች ማለት ሲሆን ቅዱሳን መላእክቶች የእግዚአብሔር ፈቃድ አብሳሪ እግዚአብሔርን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸው በንጽህና የተሞላ በሰማይና በምድር በእግዚአብሔርና በሰው ፊት የቅድስና መንፈሳዊ ሥራ የሚሰሩ ረቂቅ ፍጡራን ናቸው። ቅዱሳን መላእክት በነገዳቸው ሆነው ፈጣሪያቸውን የሚያገለግሉ ሲሆኑ የሰውን ልመና ንስሐ ወደ እግዚአብሔር የእግዚአብሔርን ምሕረት ወደ ሰው የሚያደርሱ ምስጋና ምግባቸውና መጠጣቸው የሆነላቸው ናቸው። ከ12ቱ ሊቃነ መላእክት መካከል አንዱ መልአኩ ቅዱስ ገብርኤል ሲሆን የስሙ ትርጉምም አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ቅዱስ ገብርኤል በመጽሐፍ ቅዱስ ለዘካርያስ የዮሐንስን መወለድ ለድንግል ማርያም የኢየሱስ ክርስቶስን መወለድ ያበሰረ ሰውና እግዚአብሔርን የሚያገናኝ መልእክተኛ ነው። ከመላእክት መካከል ለብስራት የተመረጠ የሰውን ታሪክ የሚቀይር መልእክትን የሚያመጣ የራማው ልዑል አብሳሪው መልአክ የልዑል እግዚአብሔር አገልጋይ የቅዱስ ገብርኤል ክብረ በዓል ከሚከበርባቸው ዕለታት መካከል ታኅሳስ 19 አንዱ ሲሆን በኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዘንድ በድምቀት ይከበራል። በእግዚአብሔር ፊት የሚቆመው የደስታ የምስራች ነጋሪ ቅዱሳን ሰማዕታት ትግላቸው እንዲፈጽሙ እሳትና ሰይፍን ፈርተው እንዳይመለሱ የሚረዳ መልአኩ ቅዱስ ገብርኤል በዚህ ቀን አናንያ አዛርያ ሚሳኤልን ከሚነድ እሳት ያዳነበት ዕለት በመሆኑ የቅዱስ ገብርኤል ቤተክርስቲያን በሚገኝበት በሁሉም ቦታ ከዋዜማ ጀምሮ በጸሎትና ቅዳሴ እንዲሁም በዝማሬና ምስጋና ተከብሮ ይውላል። ታኅሳስ 19 ቀን የቅዱስ ገብርኤልን በዓልን ስናከብር ቅዱስ መጽሐፍ በትንቢተ ዳንኤል እንደሚነግረን 3 ደቂቅ ከእስራኤላውያን ተማርከው ወደ ባቢሎን የወረዱ ሲሆን ንጉሥ ናቡከደነጾር ብልህና ጥበበኛ ሕፃናትን በእውቀትና በማስተዋል እንዲያድጉ በቤተ መንግሥት ያስተምር ነበርና ከተማሪዎቹም መካከል የቅዱስ ገብርኤል ወዳጆች 3 ደቂቅም በዚያ ይማሩ ነበር። ነገር ግን በቤተ መንግሥት ያለውን የአሕዛብ ምግብ ንቀውም ጥሬን ይመገቡ ነበር። እነዚህ 3ቱ ልጆች 3ቱ ሕፃናት ከእስራኤላውያን ሕዝብ ተማርከው ወደ ባቢሎን የወረዱ ሰዎች ናቸው። ወደ ባቢሎን ከወረዱ በኋላ ንጉሡ በጥበብና በብልሃት የተመሉ ልጆችን በቤተ መንግሥቱ እየተንከባከበ ለማሳደግ ፈለገ። በዚህ ጊዜ እነዚህ ሕፃናት በጣም በብልሃትም በእምነትም የላቁ ሆነው ተገኙ። በዚህ ጊዜ ታዲያ በንጉሡ ቤተ መንግሥት የዚያን ሀገር ጥበብ የዚያን ሀገር ቋንቋ እየተማሩ እንዲያድጉ ተደረገ። ክርስቲያኖች ሌላ ቦታም አንድ ሰው ቅዱስ ገብርኤል ቢል ሌላውም እንደዚሁ ቅዱስ ገብርኤል ቢል ቅዱስ ገብርኤል እኔም ጋር ሌላውም ጋር በተመሳሳይ ሰዓት መድረስ ይቻለዋል። ለምን ከተባለ ጊዜ የማይወስነው ፍጥነት አለውና፣ ጊዜ የማይወስነው ፍጥነት አለው። ከዚያ ሲቀጥል ቦታ የማይገድበው ርቀት አለው ቅዱስ ገብርኤል። ሌሎቹም መላእክት ቦታ የማይገድበው ነገር ግን እንዲሁ ወጥተው የሄዱበት ጊዜ አለ። ለምን ከተባለ ርቀታቸውን ቦታ የማይገድበው ስለሆነ እግዚአብሔር አምላክ በእነዚህ መላእክት ያስጠብቀናልና ስሙ ለዘላለም ይክበር ይመስገን። ይህንን ታዲያ ሲያመሰጥር ታላቁ ሊቅ ቅዱስ ያሬድ እንደዚህ ይላል። ሶበሰ የወረዱ መላእክትም ሰማይ ዲበ ምድር አልቦሙ ድምፅ ወይ ይሰማ ድምፀ ክነፊሆሙ።
ቅዱሳን መላእክት ግን ከላይ ከሰማይ ወደዚህ ምድር በመጡ ጊዜ ድምፃቸው አይሰማም። ወአልቦ አሰር ለምክያዳተ እገሪሆሙ ለእግራቸው ደግሞ ፍለጋ የለውም፣ ወይም ደግሞ እኛ እንደምናውቀው ቋንቋ ርጋጭ የለውም። አንድ ሰው በዚህ ሄደ፣ በዚህ ወጣ፣ በዚህ ገባ ይባላል የረገጠውን መሬት እየታየ። ቅዱሳን መላእክት ግን ሲሄዱ እየሄዱ ነው፣ ግን የረገጡት መሬት አይታይም። ሰለስቱ ደቂቅ በንጉሥ ናቡከደነጾር ቤተ መንግሥት በነበሩ ጊዜ ንጉሥ ናቡከደነጾር ቁመቱ 60 ክንድ የሆነ ወርዱም 6 ክንድ የሆነውን የወርቁን ጣዖት አሰራ። በባቢሎን አውራጃ በዱራ ሜዳ አቆመ። ንጉሥ ናቡከደነጾር ላቆመው ለወርቁ ጣዖት ምስልም እንድትሰግዱ ታዛቸዋል። ተደፍቶም የማይሰግድ በዚያን ጊዜ የሚነድ እሳት እቶን ውስጥም ይጣላል የሚል አዋጅ ተነገረ። ሰለስቱ ደቂቅም ለዚህ ንጉሥም ላቆመው ጣዖትም አንሰግድም በማለትም ተናገሩ። ንጉሡም ላቆመው ጣዖት አንሰግድም ማለታቸውን በሰማ ጊዜ ሰለስቱ ደቂቅን አስጠርቶ እናንተ ለዚህ ጣዖትም ብትሰግዱ ይሻላችኋል፣ ባትሰግዱ ግን ወደሚነደው እሳት ትጣላላችሁ፣ ከሚነደው እሳትስ ማንስ ያድናችኋል አላቸው። ሰለስቱ ደቂቅም አምላካችን ከሚነደው እሳት ያድነናል አሉ። የዚያን ጊዜም ናቡከደነጾር ቁጣ ሞላበት፣ ፊቱም መልኩም ተለወጠ። እርሱም የእቶኑን እሳት ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ወደሚነደውም ወደ እቶኑ እሳት ጣሏቸውም ብሎም አዘዘ። ወደ እሳቱም አስወረወራቸው። በእሳትም ጉድጓድ ሆነው እግዚአብሔር ይመስገን እያሉ እግዚአብሔር ስሙን ከፍ ከፍ ያደርጋሉ። ነገር ግን ሰለስቱ ደቂቅን ወደ እሳቱ ውስጥ እንዲገቡ የገፈተሯቸው ወይም የገፏቸው ሰዎችን ግን የእሳቱ ወላፈን፣ የእሳቱ ጢስ፣ የእሳቱ ሽታ፣ የእሳቱ ኃይል እነዚያን ሰዎች ገደላቸው። ወደ ውስጡ የገቡ ሰለስቱ ደቂቅ ግን ምንም አልነካቸው። ያን ጊዜ ሰለስቱ ደቂቅ ወደ ተወረወሩበት 49 ክንድ ከፍታ ወዳለው እቶኑ እሳት መልአኩ ቅዱስ ገብርኤል ተልኮ ከእቶኑ እሳት ምንም ሳይነካቸው ውሃ አድርጎላቸው ሰለስቱ ደቂቅን አድኗቸዋል። እነርሱም እግዚአብሔርን አመስግነዋል። ለምን ከተባለ የቅጽበት እልቃጭት እነዚህ ትንንሾች ሴኮንዶች፣ ናኖ ሰከንድ፣ ማይክሮ ሰከንድ የሚባሉት እንኳን ሳይኖር እነሱ እንኳን ሳይገድቡት መልአኩ ቅዱስ ገብርኤል በተጠራበት ቦታ ሁሉ ለጠራ ሰው የመገኘት ጸጋ አለው። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። ልክ በዚህ ፍጥነቱ መጣና ሰለስቱ ደቂቅን ከዚያ ከሚነደው እሳት አወጣቸው። እነሱም ያ የሚነደው እሳት እንደ ውሃ ሲቀዘቅዝላቸው እግዚአብሔርን እናመሰግነዋለን ብለው እግዚአብሔርን አመሰገኑት። ይህ ተአምር የተደረገበት የቅዱስ ገብርኤል ፈጣን ተራዳይነት የተገለጠበት በዓል በየዓመቱ በድምቀት የሚከበር ሲሆን እኛም ከሰለስቱ ደቂቅ ተምረን ከሚነደው እሳት ለመዳን ራሳችንን ገዝተን በሃይማኖት ጸንተን መኖር ይገባናል። ከሰለስቱ ደቂቅም በመከራ መጽናትን ተረድተን በችግር በሕመም በተስፋ መቁረጥ ጊዜ ወደ እግዚአብሔር መጸለይ ያስፈልጋል። የምሕረት መልእክተኛ የሆነው ቅዱስ ገብርኤልን በመማፀን የታመሙ የሚድኑበት፣ የታሰሩ የሚፈቱበት፣ የተቸገሩ የሚያገኙበት ዕለት እንዲሆን በመመኘት በፈተና ዘመን በጭንቀት ጊዜ እምነታችንን አጠንክረን በትህትና በፍቅር ኖረን የመንግስቱ ወራሽ የስሙ ቀዳሽ አድርገን የቅዱስ ገብርኤል ጥበቃው ረድኤቱ በረከቱ አይለየን። ያመሰው ይበለን። አሜን።